ሰላም እንዴት ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን። በጣም አዝኜ ነው የመጣሁት። ያው ሁላችንም አይተናል የቦኒን ህልፈት። እሷም ተሰናብታን ነው የሄደችውና በጣም ነው የሚያሳዝነው፣ በጣም ማለት ነው። ህይወት እንዲህ ነው፣ በቃ የቅጽበት ነገር ነው። አሁን አለን ከደቂቃዎች በኋላ ላንኖር እንችላለን እና እውነት ሁላችንም ራሳችንን መጠየቅ አለብን ብዬ አስባለሁ። ይሄ የምንኖረው ህይወት ምን ያህል ዋጋ እንዳለው እና ይሄ ዋጋ ያለውን ህይወታችን ደግሞ ሰው ቢናገረን፣ ሰው ቢያንቋሽሸን፣ ሰው መጥፎ ነገር ቢለን ከሰው በላይ የኛ ህይወት ይበልጣል። የኛን ህይወት አስበልጠን የሰዎችን ንግግር ወደ ኋላ ትተን እኛ ህይወታችንን ነው ማስቀጠል ያለብን። እውነት እላችኋለሁ። ምክንያቱም የኛ ህይወት የኛ ነው። የፈለገ ገንዘብ ቢኖራችሁ፣ የፈለገ ሀብት ቢኖራችሁ የኛን ህይወታችሁን ሊመልስ አይችልም ያ ገንዘብ፣ ያ ሀብት። ስለዚህ ካለን ገንዘብ፣ ካለን ሀብት፣ ካለን ከዙሪያችን ሰዎች ሁሉ ከምንም በላይ የሚበልጠው እኛ ሰውነታችን ነውና ይሄ ነገር በቃ ብዙ ሰው አይረዳውም። እኔም አልረዳውም ነበር እስከ ቅርብ ጊዜ። እኔ ከ5 ጊዜ በላይ ራሴን ለማጥፋት ሞክሬያለሁና ዛሬ እንዲህ ስላችሁ ከምንም ነገር ተነስቼ አይደለም። ማለት ብዙ ጊዜ ተስፋ ቆርጫለሁ ምናምን እንዳልካችሁ 5 ጊዜ ራሴን ለማጥፋት ሞክሬያለሁ። ግን አሁን ላይ ሳስበው ያ ራሴን ላጠፋ የሞከርኩበት ሁኔታ የኔን ነፍስ ለማጥፋት አቅም አልነበረው። አሁን ሳስበው በሳቱ ግን አለመብሰሌ፣ ነገሮችን አለማገናዘቤ ነው ራሴን ለማጥፋት ስሞክር የነበረውና አሁን ሳስበው ያ ነገር አሁን እየተፈጠረ አሁን ባለውበት ሰዓት ከዚህ በፊት ራሴን እንዳጠፋ ያደረገኝ ነገር ተፈጥሮብኛል። ግን አላጠፋም። ምንም ነገር ይቀራል። ቤተሰብ፣ ዙሪያችን ላይ ያለ ሰው፣ ጓደኛ፣ የሚያቀን ሁሉም ሊቀር ይችላል። ሁሉም ማለት ነው። የሆነ ሰው ቀረ ማለት የኛ ህይወት መስዋዕት ለዛ ሰው አይደረግም፣ አይገባም። ለማንም ሰው የኛ ህይወት መስዋዕት ለመደረግ አይገባም። በህይወት እስካለን እኛ መተንፈስ እስከቻለን ድረስ ብዙ ነገር ይቀየራል። አንሞት፣ በህይወት እንኖር ብቻ። ዛሬ የሚያንቋሽሹን፣ ዛሬ የሚሰድቡን፣ ዛሬ እንደሌለን የሚያደርጉን ሰዎች ነገ ከነገ ወዲያ እኛ ሲኖረን፣ እኛ ስንለወጥ ከጎናችን ሊሆኑ የሚሞክሩ ሰዎች ናቸው። እውነት ነው የምላችሁ። እውነት እኚህ አሁን በዙሪያችን አሉ ብለን ቢኖሩ ብለን ያሰብናቸው ግን በዙሪያችን የሌሉ ሰዎች ነገ ከነገ ወዲያ ህይወት ትቀየራለች። የጊዜ ጉዳይ ነው። ያኔ ከኛ አጠገብ ቀድሞ የሚሰለፉት እነዛ ናቸው። ያ ጊዜ እስኪደርስ ጠንክረን ሰርተን በርትተን ጎበዝ ሆነን መበቀል ነው ያለብን ያንን ነገር እንጂ የኛ ህይወት መስዋዕት ለማንም አይደረግም። ምንም ሊቀር ይችላል። ህይወት የኛ ናት። አሁን አሉ የምንላቸው ሰዎች ያጀበን ሁሉ ይበተናል። ሁሉም የሚወዱን ራሱ አሉ ምን ለምናስባቸው ሰዎች ባይኖሩ ራሱ ይኖራል። ምክንያቱም ስንሞት እኔ ሁሌ ከ2 አመት በላይ ሆነ አይምሮዬን በሰዎች የሆነ ነገር ለመደገፍ የሆነ ነገር ለማድረግ ሲሞክር ምን እላለሁ መሰላችሁ? እነኚህ ሰዎች እኮ እኔ ሞቼ ቀብረውኝ ዞር የሚሉ ናቸው። ማንም አብሮን አፈር ድረስ የሚገባ የለም። ሁሉም የራሱን ህይወት ስለሚኖር፣ ስለዚህ ራሳችንን እንምረጥ፣ የራሳችንን ህይወት እንኖር ማለት ፈልጋለሁ። ለእህታችን ቦኒ ነፍስ ይማር፣ ነፍሷን በአጸደ ገነት ያሳርፍልን። ቴንክ ዩ ጋይስ።